ሰላም የዩቲዩብ ፋሚሊ ጆናኝ እንዴት ናችሁ? ኦኬ ዛሬ ደግሞ የምናየው ኤክስፕረስ ጂኤሳችንን ከሞንጎዲቢ ከዳታቤዛችን ጋር ኮኔክት አድርገን እንዴት እንደሚሰራ እናያለን ማለት ነው። ፈርስት ሞንጎዲቢ ለምንድነው የሚጠቅመን እና ሞንጎዲቢ ምንድነው የሚለውን እኔ ሞንጎዲቢ ማለት ለኤስኪዩኤል ዳታቤዝ ነው እና ስቶር የሚያደርገው ዳታችን ልክ እንደ ጄሰን ፎርማት ነው ማለት ነው። ሞንጎዲቢ ስንጠቀመው ምንድነው ፍሌክሲብል ነው አንደኛ፣ ሁለተኛ የምንጠቀመው ኪ ኤንድ ቫልዩ ነው። የሆነ ኪ ያለ ከዛም ቫልዩ ነው የሚኖረው ማለት ነው። ኤንድ ስኬሌብል ነው እና ሞንጎዲቢ ሌላው ደግሞ አሪፍ ደግሞ ከጃቫስክሪፕት ወይም ከኖጄስ ጋር ይሰራል ማለት ነው። ሌላው ሞንጎዲቢን ስንጠቀም ሞንጎዲቢ እና ኤክስፕረስ አፓችንን ኮኔክት ስናደርግ የምንጠቀመው አንድ ነገር አለ። ይሄም ሞንጎሽ ይባላል። ሞንጎሽ የምንለው የኖጄስ ላይብረሪ ነው። ለሞንጎዲቢ የተዘጋጀ የኖጄስ ላይብረሪ ነው ማለት ነው። አሁን አንተ ኤክስፕረስ አፓችንና ሞንጎዲቢን እንዲሁ ኮኔክት እናርጋቸው ብንል በጣም ብዙ ፕሮሰሶችን የሆነ ክራውድ የሆነ ኦፕሬሽን ልንሰራ እንችላለን ማለት ነው። ሶ ሞንጎሽ ግን ይህንን ኦፕሬሽን ቀለል ያደርግልናል። ፈርስት ሞንጎሽ ላይ ስኪሞች አድ ለማድረግ ይጠቅመናል፣ ለቫሊዴሽን ይጠቅመናል። ሌላው ደግሞ ይሄ ክራውድ የሆነ ኦፕሬሽንን ሲምፕሊፋይ ያደርግልናል። እንዲሁም ሌላ ደግሞ ሞንጎሽ ምንድነው ሚድል ዋየር እና ሆክን ሰፖርት ያደርጋል ማለት ነው። እና ሞንጎሽ የምንለው ብሪጅ ነው፣ በኖድጄስ እና በሞንጎዲቢ መካከል ያለ ብሪጅ ነው ማለት ነው። መጀመሪያ ሞንጎዲቢ አካውንት ክሬት ከማድረግ እንጀምራለን ማለት ነው። ፈርስት እኔ ክሮም ላይ ይገባለን፣ እናንተ የፈለጋችሁ ብራውዘር ለመግባት ትችላላችሁ። ዜን አትላስ ሞንጎ ዲቢ ብላችሁ ትጽፋላችሁ። ዜን እንደዚህ ይመጣላችሁ፣ ክሊክ አድርጋችሁ ትገባላችሁ ማለት ነው። እዚ ጋር ሳይኒን የሚላለ እናንተ ኦልሬዲ ካላችሁ ሳይኒን ማለት ትችላላችሁ። እኔ ግን ሳይን አፕ ከማድረግ ጀምሮ ላሳያችሁ። ጌት ስታርትድ ብለን እንጀምራለን። ዜን እዚ ጋር ሳይን አፕ ዊዝ ጉግል አለ፣ ወይም ደግሞ እናንተ ማኑዋሊ ጽፋችሁ ሳይን አፕ ማድረግ ትችላላችሁ። እኔ ሳይን አፕ ዊዝ ጉግል የሚለውን እጠቀማለሁ። ዜን እዚ ጋር አካውንት ቹዝ እናደርግለታለን። ኦኬ ኮንቲኒው እንላለን። ኦኬ እዚህ ጋር ፕራይቬሲ ኤንድ ፖሊሲ ያለ እሱን ክሊክ አደረጋችሁ ሰሚት ታደርጋላችሁ ማለት ነው። ኦኬ ሰሚት ስናደርግ እንደዚህ አንዳንድ የምንሞላቸው ነገሮች አሉ። መጀመሪያ ፕራይማሪ ጎላችሁ ምንድን ይላል። እኔ ፕራይማሪ ጎል ለርን ሞንጎዲቢ ልበለው። ሁለተኛው ሞንጎዲቢ ለምን ያክል ጊዜ ዲቨሎፕ አድርጋችኋል? እኔ ሞርዛን እየር ልበለው። ዜን እዚ ጋር ለየትኛው ፕሮግራሚንግ ላንጉጅ ነው? እኔ ኖርጄስ ስለሆነ ኖርጄስ እሞላለሁ። ኦኬ ምን አይነት ዳታ ነው ፕሮጀክቱ ላይ የምትጠቀሙት ይላል። እኔ ምን እለዋለሁ? ኖት ሹር ኦር ነን እለዋለሁ። ዜን እዚ ጋር አርኪቴክቸር ወይም ደግሞ ሞዴላችን ይጠይቀናል። ከዚህ ከአፕሊኬሽናችን ጋር ቢያያዙ ሞዴሎችን እኔ አይቲ ልበለው፣ አይኦቲ ወይም ደግሞ ኢጅ ኮምፒውቲንግ አልኩት። ዜን እዚ ጋር ፊኒሽድ የሚለውን እንጫናለን። ኦኬ ለመጀመሪያ ጊዜ እንደዚህ ይከፍትልናል ማለት ነው። እዚ ጋር ምን አለ? ሁለት አይነት አለ። አንድ ፍሪ አለው፣ ሌላው ደግሞ እናንተ ከፍላችሁ ሀወርሊ እየከፈላችሁ የምትጠቀሙት አለ። ሀወርሊ ሲከፍሉና ፍሪ ምንድን ነው የሚለያየው? ባጭሩ ያላችሁ የስቶሬጅ መጠን ነው። አሁን ፍሪ ከሆነ 512 ነው ያላችሁ። 0.011 ከከፈላችሁ 5 ጂቢ ነው ያላችሁ። ራሚ እና ሲፒዩ ተመሳሳይ ነው ከፍሪው ጋር። ግን 0.09 ከከፈላችሁ ስቶሬጃችሁ 10 ጂቢ ነው የሚሰጣችሁ እና ራምና ሲፒዩ 2 ጂቢ 2 ሲፒዩ ነው የሚሰጣችሁ። እንደዚህኛው ሼርድ አይደለም ማለት ነው። ሶ እኛ የምንጠቀሙ ምንድነው አሁን ፕራክቲስ ለማድረግ ስለሆነ ፍሪ እንጠቀማለን። ዜን እዚ ጋር ኔም አስገቢላችኋል። ክላስተር ኔማችንን ኮርስ አልኩት እኔ። ዜን እዚ ጋር ስቶሬጅ ትመርጣላችሁ። የትኛው ላይ ስቶር እንዲሆንላችሁ የምፈልጉት ኤደብሊውኤስ ነው፣ ጉግል ክላውድ ነው ወይም አዙሬ ነው። እኔ ጉግል ክላውድ መረኩ። እዚ ጋር ሪጅን ባይ ዲፎልት ያስገባላችኋል። ሪኮማንደድ የሆነውን እዙ ጋር መተው ትችላላችሁ። ወር ደግሞ እናንተ አቅራቢያችሁ ያለውን ሪጅን ከዚ ጋር መምረጥ ትችላላችሁ ማለት ነው። ዜን እዚ ጋር ክሬት ዲፕሎይመንት የሚለውን እናውቃለን። ኦኬ እንዲህ ሲመጣልን ምን አለ? ዩዘር ኔም አለ። እሱ ባይ ዲፎልት ከኢሜይላችሁ ላይ የሚወስደው ዩዘር ኔም አለ። ነገር ግን እናንተ የራሳችሁን ዩዘር ኔም መቀየር ትችላላችሁ። እኔ ለምሳሌ ኤክስፕረስ 123 አጉት። ዜን ፓስወርድ አለ። እዚ ጋር ፓስወርዳችሁን መቀየር ትችላላችሁ። ኦር ባይ ዲፎልት የሚሰጣችሁን ማድረግ ትችላላችሁ። ዜን እኔ ባይ ዲፎልት የሚሰጠውን ልጠቀም። ክሬት ኤ ዳታቤዝ ዩዘር እንላለን። ዜን ምን እንላለን? ቹዝ ኤ ኮኔክሽን ሜተድ የሚለውን እነካለሁ። እዚ ጋር ምንድነው ቹዝ ያደርግልናል። የተለያዩ አፕሊኬሽኖች አሉ። እኛ የምንጠቀሙ ድራይቨር ስለሆነ ድራይቨር የሚለውን እነካለን። ዜን እዚ ጋር ድራይቨራችን ማነው? የኖድጄስ እንትን የሆነውን ማንን ነው የምንጠቀሙ? ሞንጎሽ የሚለውን ነው የምንጠቀሙ። ሶ ሞንጎሽ የሚለውን ክሊክ እናደርጋለን። እዚ ጋር ላትስት ቨርዥን መሆኑን ቼክ አድርጎ ዜን ምን አድርጉ ይለናል። መጀመሪያ ሰሌክት አድርጉ ይለናል። ድራይቨራችንን ሞንጎሽ መረጥንለት። ዜን ኢንስታል አድርጉ ይህን ድራይቨር ኤንፒኤም ኢንስታል ሞንጎሽ ብላችሁ ኢንስታል አድርጉ ይላል። ይህን ኮፒ አድርጋችሁ
እዚህ ጋር መታችሁ ኢንስታል ታደርጋላችሁ ማለት ነው። ኢኒፔም ኢንስታል ሞንጎሽ ብለን ኢንስታል እናደርጋለን። ዜን ኢንስታል ሆኖ ካለቀልን በኋላ ቀጣይ ሶስተኛ ስቴፕ ምን ይላል? አድ ኮኔክሽን ስትሪንግ ኢንቱ ዩሮ አፕሊኬሽን ኮድ ይላል። ይህንን ስትሪንግ አፕሊኬሽናችሁ ላይ አዳርጉት ይላል። ይህን ኮፒ አድርጋችሁ እዚ ጋር መተን አድ እናደርገዋለን ማለት ነው። ለምሳሌ እኔ ኮንስት ሞንጎ ዲቢ ያልኩት ስሙን ሴን ይህን ስትሪንግ አዳረግኩት ማለት ነው። እዚ ጋር አድ ካደረጋችሁ በኋላ ጨርሳችኋል። እዚ ጋር ግን ደን ሳትሉት በፊት ይህን ኮፒ ማድረግ አሪፍ ነው። ምክንያቱም ደን ካላችሁት አንዴና ሁለተኛ ስከፍኩት ይሄን ስትሪንጉንና ይህ ፓስወርዳችሁን ላታገኙ ስለምትችሉ አሁን ስለጨረስን እኛ ደን እንላለን ማለት ነው። ዜን እዚ ጋር ገብተን ኮኔክት እናደርጋለን። ኮኔክት ስናደርግ እዚ ጋር ስትሪንጋችን አለ። ፈርስት ኢረር ከመጣ አንድ እንዲያደርግልን ትራይካችን ልጠቃ ትራይ ብለን ሞንጎዲቢ ስትሪንጋችን አለ። ፈርስት አዌት እንጠቀማለን። አዌት ዜን ሞንጎሽ ዶት ኮኔክት እንጠቀማለን። እዚ ጋ ሞንጎሽ ብዬ ራሱ ጽፍ ምን ያርጉልኛል? ኢምፖርት አርጉልኛል። ኢምፖርት ካላደረጋችሁ እዚ ጋ መጀመሪያ ኢምፖርት ሞንጎሽ ፍሮም ሞንጎሽ ትላላችሁ። ዜን ሞንጎሽ ዶት ኮኔክት ትሉና እዚ ጋ የሰጣችሁትን የቫሪያብል ስም እዚ ጋ ትጠቀማላችሁ ማለት ነው ቅንፋችን ውስጥ። ዜን ኮኔክት ካደረጋለን በኋላ የሆነ ቴክስት እንዲያወጣልን ከፈለግን ኮንሶል ላይ የሆነ ቴክስት ያወጣልን። ለምሳሌ ዳታ ቤዝ ኮኔክትድ የሚል ያወጣልን። ይህንን ኢረር ከመጣ ካች እናርክ። ካች ብሎካችን ላይ ኮንሶል ሎግ ኢረር ዶት ሜሴጅ ኦኬ። ዜድ አሁን አድርገን ነው ኤንፒኤም ስታርት ኦኬ። እንደምታዩት ዳታቤዝ ኮኔክትድ ብሎልናል ማለት ነው። ዳታቤዛችን አሁን በስትክክል ኮኔክት ብሎልናል ማለት ነው። አሁን እዚ ጋር ምንድነው ኤፒ ኮንፊግሬሽን እዚ ጋር ሰርቨራችን ላይ የሰራ ነው። ነገር ግን ለሪዴቢሊቲ ሞር እንዲመች ኮንፊግ የሚለው ፋይል ላይ ባለፈው ሙልተር ኮንፊግሬሽንን ኮንፊግ ፋይል ላይ ወስደነዋል። ይህንንም ደግሞ ኮንፊግ ፋይል ላይ እናዛውረው። ፈርስት እዚ ጋር አንድ ክሬት እናደርጋለን። ኮንፊግ ፋይላችን ላይ እኔ ዲቢ ዶት ጄኤስ ብዬ ክሬት አደረው። ዜን ይህንን ሙሉውን ከት እናድርገውና ይሄ ላይ እንውሰደው። ዜን እዚ ጋር መጀመሪያ አንድ ፋንክሽን ክሬት እናል። መጀመሪያ ኤክስፖርት ኮንስት ለምሳሌ እኔ ሞንጎ ዲቢ ስኬማ ልበለው። ይሄ ፔስት እናደርገዋለን። ይሄ አዌት የምትለው ምናለች ኢረር አምጣብናለች። እዚ ጋር አሲንክ የሚል ኪወርድ ስላልተጠቀምና አሲንክ ብላችሁ ተጠቀሙ። ኦኬ እንዲህ ብለን ከተጠቀሙ ወደ ይሄንን ኤክስፖርት ያደረግነውን ሞንጎ ስኬማ የሚለውን ምን እንለዋለን? እዚ ጋር ኢምፖርት እናደርገዋለን ማለት ነው። ይሄኛው ከዚህ በላይ ስለማያስፈልገን ምን ጋር የሚያስፈልገን ይሄኛው ኢምፖርት ማድረግ እዚ ጋር ስለሆነ ሞንጎሽን የተጠቀምነው እዚ ጋር ኢምፖርት እናደርጋለን። ዜን ይሄንን ኤክስፖርት ያደረግነውን እዚ ጋር መተን ኢምፖርት እናደርጋለን ማለት ነው። ኢምፖርት ስኬማ ፍሮም ኮንፊግ ፋይል ስላሽ ዲቢ ዶት ጄኤስ ማለት እንዳረሱ እዚ ጋር ዜን ይሄንን ኮል እናርገው። ፋንክሽን ኮል ስናደርግ አዌት የሚል ኪወርድ እንጠቀም። ኦኬ ኮል አደረግን። ዜድ ሪፍሬሽ እናርገው። ኦኬ እዚ ጋር ይሄው ዳታቤዝ ኮኔክትድ ብሎልናል ማለት ነው። እየሰራ ነው። በተጨማሪ አንድ ምን አለ ይሄ ጋር አሁን ሞንጎዲቢ ስትሪንጋችን ምንድነው ፕራይቬት ነው የኛ ብቻ ነው ማለት ነው። ሶ ይሄንን ፕራይቬት የሆኑ ዳታዎችን ማስቀመጫ ዶት ኢንቪ የሚባል ፋይል አለ። እሱን ክሬት አድርጉ። ኦኬ እኔ እዚ ጋር ኦልሬዲ ክሬት አድርጌያለሁ፣ ግን ከእንደገና ክሬት አድርጌ ላሳያችሁ። ኦኬ ፈርስት እዚ ጋር አዲስ ፋይል እንከፍታለን። ዜን ዶት ኢንቪ ብለን ስሙን ዶት ኢንቪ ማለት አለባችሁ። አለበለዚያ ልክ እንደ ዶት ኢንቪ ፋይል አያነብላችሁም። የፈለጋችሁትን ስም መስጠት እዚ ጋር አትችሉም። ዶት ኢንቪ ባሉት። ዜን እዚ ጋር ፕራይቬት የሆኑ ዳታ የማነው ሞንጎሽ ነው፣ ሞንጎ ዲቢ ነው። ሶ እሱን እንወስደዋለን ማለት ነው። ይሄን ከት አድርጌ እዚ ጋር ልውሰደው። ዜን እዚ ጋር ስንጠቀም ምንድነው ኮት አንጠቀምም።
ማንኛውም ነገር ዶት ኢንቭ ላይ ስትጠቀሙ ኮት አትጠቀሙ እና ደግሞ ጀስት በቃ ቫሪያብል ኔም ሰጣችሁ ኢኳል ቱ ብላችሁ ምንድን ነው የምትሰጡት? ቫሪያብል ኔም ኢኳል ቱ ብላችሁ ስትሪንጉን ብቻ ነው የምትሰጡት ማለት ነው። ዜን ይሄንን ከተጠቀሙ ወዲያ እዚህ ጋ ምን ማድረግ እንችላለን? ሞንጎዲቢ ላይ አክሰስ ለማድረግ ይሄን ስትሪንግ አሁን አክሰስ ለማድረግ ምንድን ነው የምንጠቀመው? እዚህ ጋ ፕሮሰስ ትላላችሁ ዶት ኢንቭ ትሉና ዶት ሞንጎ ዲቢ እንላለን ማለት ነው። ኦኬ በዚህ መልክ ትጠቀማላችሁ። ነገር ግን አሁን ምን ይለናል? ዩአርኤል ፓራሜትር ኦፔራ ዩአርአይ ይላል። ይሄ ጋር ምንድነው አዲፋይድ ነው ይላል። ምክንያቱም እዚ ጋር ይሄ ጋር ዶት ኢንቭ ፋይል ስትጠቀሙ መጀመሪያ አንድ ኮንፊግሬሽን መስራት ይኖርባቸዋል። እሱም ምንድነው የምሰሩት ኮንፊግሬሽን መጀመሪያ አንድ ነገር ኢንስታል ማድረግ ይጠበቅብናል። ምንድነው ኤንፒኤም ኢንስታል ትሉና ዶት ኢንቭ ይባላል። ዶት ኢንቭ ብላችሁ ኢንስታል ታደርጋላችሁ። ኢንስታል ከሆነልን ወደ ኤንፒኤም ስታርት እንበለው። ኦኬ እዚ ጋር ኢንስታል ከሆነልን ወደ እዚ ጋር ሰርቨራችን ላይ መተን ምን እናደርጋለን? ኢምፖርት እናደርጋለን ማለት ነው። ኢምፖርት ዶት ኢንቭ ፍሮም ዶት ኢንቭ እንላለን። ዜን ይሄ ዶት ኢንቭ የምትባለው የምናደርጋታለን ኮንፊግ እናደርጋለን። ዶት ኢንቭ ዶት ኮንፊግ እንጠቀማለን ማለት ነው። በዚህ መንገድ ትጠቀማላችሁ። አሁን በስትክክል ኮኔክት ይሆናል። እንደምትሄድ ዶት ኢንቫችን ማንኛውንም ከዶት ኢንቭ ፋይል ስታመጡ ዝጋውን ምን ትላለች? አንድ ፋይል ሊያመጣ ነው ዶት ኢንቭ ዋን ትላለች። ሁለት ፋይል ብናመጣ ሶስት ፋይል ብናመጣ ከዶት ኢንቭ 3 4 እያለ ይቀጥላል ማለት ነው። የዶት ኢንቭ ፋይላችሁ በስትክክል ኮኔክት እንደሆነ የሚመለክተው ይሄኛው ነው፣ የላኛው ነው ማለት ነው። ዶት ኢንቭ ኢንጀክቲንግ ኢንቭ የሚለው ዜን ዳታቤዝ ምን ሆናል? ኮኔክትድ ሆኖልናል ማለት ነው። ኦኬ በዚህ መንገድ ኮኔክት ማድረግ ትችላላችሁ በቀላሉ። ኦኬ ዳታቤዛችንን በዚህ መንገድ ኮኔክት ካደረግን ወዲያ ሁለተኛ የምናየው ምንድን ነው? እዚ ጋር ባለፈው ያየናቸው ኤችቲፒ ሜቶዶች አሉ። እነዚህ ፖስት፣ ጌት፣ ፑት እና ዲሌት የሚባሉ ሜቶዶች አሉ። ባለፈው የተማርነው ምንድን ነው? እንትን ስታንዳርዱን የተማርነው። ለምሳሌ ፑት ማለት አፕዴት ለማድረግ ነው ሙሉውን ብለናል። ነገር ግን ፑትን ለመጠቀም ትችላላችሁ፣ ፓርሻል አፕዴትን መጠቀም ትችላላችሁ። ግን ስታንዳርዳቸው ባለፈው እንደተማርነው ነው ማለት ነው። ዛሬ አንድ ባንድ እናያለን። ፈርስት ከፖስት ጀምረን አሁን ዳታቤዛችን ላይ የሆነ ዳታ ፖስት እናርግ የምንጠቀመለን አፕዶት ጌት አፕዶት ፖስት እነነ ዩአርኤላችንን ስላሽ ዩዘር እንበለው። ፈርስት ይህን ከመፍጠራችን በፊት ግን ምን መፍጠር አለብን? ዳታቤዝ ስኬማችንን ክሬት ማድረግ አለብን። ዳታቤዝ ስኬማችን ክሬት ለማድረግ ፈርስት አንድ ፎልደር እዛ ክሬት ላርግ። ፎልደሩ ሙዴ አልኩት እኔ። ዜን እዚ ፎልደር ውስጥ አንድ ክሬት ላርግ ማለት ነው። እኔ ዩዘር ዶት ጄኤስ አልኩት ፋይላችንን ስም። ዜን እዚ ጋር አንድ ስኬማ ክሬት እናደርጋለን። ስኬማችንን ክሬት ስናደርግ ኮንስት የፈለግነውን መጻፍ እንችላለን። እኔ ዩዘር ስኬማ ዜን ምን እንላለን? ሞንጎሽ ዶት ስኬማ እንላለን። እዚ ጋም ኢምፖርት ማድረግ ይጠበቃቸዋል ሞንጎሽን። እዚ ጋር ሞንጎሽ ዶት ስኬማ ትጠቀሙና ዜን ስኬማችንን እዚ ጋር እንጽፋለን ማለት ነው። ፈርስት ለምሳሌ እኔ ምን ይኑራል? ኔም ይኑር። የምናስገባው ኔም ይኑራል። ኔም ምንድነው? ስትሪንግ ነው። ስትሪንግ እንላለን። ዜን ኢሜል ይኑር። ኢሜል ምንድነው? ስትሪንግ ነው። ዜን ምን እንላለን? ኤጅ እንላለን። ኤጅ ምንድነው? ነምበር ነው። እዚ ጋር እየራሳቸውን ዳታ ታይፕ እንደዚህ ካስገባን በኋላ ምን እናደርጋለን? ይሄ ስኬማችን ነው። ጀስት ዳታው ምን ይመስላል የሚለውን ስኬማ እየሰራ ነው። ከዛ ምን ክሬት እናደርጋለን? ሞዴላችንን ክሬት እናደርጋለን ማለት ነው። ሞዴላችንን ክሬት እናደርግ ኤክስፖርት የምናደርገው እስካሁን ኤክስፖርት ብለን ኮንስት እዚ ጋር የዳታ ቤዛችንን ስንስባለን። ለምሳሌ እኔ ዩዘር ሰርቨረው ዚኳልስቱ ሞንጎሽ ዶት ሞዴል እንጠቀማለን ማለት ነው። ሞንጎሽ ዶት ሞዴል የሚለው ላይ መጀመሪያ እናሰጣለን። የዳታ ቤዛችንን ስም ዩዘርስ የሚለውን እንሰጠዋለን። ዜን እንሰጣለን፣ ስኬማችን እንሰጣለን። ዩዘር ስኬማ የሚለውን ፔስት እናደርግለታለን ማለት ነው። እነዚህ ሁለቱም ዜን ይሄ ጋር ኤክስፖርት ያደረገውን ዩዘርስ የሚለውን የት ኢምፖርት አድርገን እንጠቀመዋለን? ዚ ሰርቨራችን ላይ ስለሆነ ሰርቨራችን ላይ ኢምፖርት እናደርገዋለን ማለት ነው። ኢምፖርት ዩዘርስ ፍሮም ሞዴል ነው። ሞዴል ስላሽ ዩዘር ዶት ጄኤስ ከሚለው ኢምፖርት እናደርጋለን። ኦኬ ጀስት አሁን
ምን ማድረግ እንችላለን? ሜቶዶቻችንን እንቀጥል። አፕሎድ ፖስት ብለን ዩዘር ብለናል። ዜን ኮማ አድርገን ምን እንጠቀማለን? ሪኩዌስት ኤንድ ሪስፖንስ እንጠቀማለን። እዚ ጋር ፖስት ሜተድ ስለምንጠቀም ምን ማድረግ ያለብን? ሚድል ዌር ዲፋይን ማድረግ አለብን። አፕ ዶት ዩዝ ብለን ባለፈው ስላየው ኔም ኤክስፕረስ ዶት ጄስ የሚለውን ሚድል ዌር እዚ ጋር ዲፋይን እናደርጋለን። ዜን እዚ ጋር አሁን ለምሳሌ እኛ ምንድን ያለን እዚ ጋር ዩዘራችን ላይ ኔም ኢሜይል እና ኤጅ ነው ያለና እዚ ጋር ስኬማችን ላይ እነዚህ ሶስቱ ነገሮች ስላሉ የምንጠቀመው እነዚህ ሶስቱ ነው ማለት ነው። ሶ የዩዘራችንን ኔም ኢሜይል እና ኤጅ ነው ማስገባት የምንፈልገው። እዚ ጋር ኮንስት አድርገን እሱን ለመቀበል ምን እናደርጋለን? ኔም እናደርጋለን። ዜን ኢሜይል እና ኤጅ ሪኩዌስት ከሪኩዌስት ዶት ቦዲ ላይ ነው የምንቀበለው። ሶ ሪኩዌስት ዶት ቦዲ እንላለን። ሶ ከሪኩዌስት ዶት ቦዲ ኔማችንን ኢሜይላችንና ኤጃችንን ተቀብለን ምን ዳታቤዝ ላይ ሴቭ ለማድረግ ነው የምንፈልገው ማለት ነው። ዜን እንደዚህ ካደረግን በኋላ ይሄ ጋር ትንሽ ኮንፊግሬሽን መስራት እንችላለን። እዚ ጋር ኮንፊግሬሽን አሁን ባለፈው ስላሳየዋችሁ ስሰራ አሉለም ጀስት ይሄንን ብቻ አሳያችኋለሁ። አሁን ኔም ኢሜይል ኤጃችን ምን እናደርጋለን? አንድ ክሬት እናደርጋለን። አንድ ኦብጀክት ኮንስት ብለን ለምሳሌ ዩዘርስ የሚል ዩዘር የሚል አድርገው ዜን ምን እንላለን? ኒው ብለን እዚ ጋር ምን አለ? እስኪ ሞዴላችን ዩዘርስ የሚል አለ። እሱን ሞዴላችን ነው የምንጠቀመው ማለት ነው። ኦብጀክት ክሬት ስናደርግ እዚ ጋር ዩዘርስ እንላለን። ዜን እዚ ሞዴላችን ላይ ምንድነው የምንቀበለው? ኔም ኢሜይል እና ኤጃችን ነው። እዚ ጋር ሶ ኔማችን እናስገባለን። ዜን ኢሜይል እናስገባለን። ኢሜይል እናስገባለን። ዜን ምን እናስገባለን? ኤጅ እናስገባለን ማለት ነው። እዚ ጋር ኮማ ይቀራል። እነዚህ ሶስቱ ለሚቀበላቸው ነገሮች ምን ፈጠርንለት? ስኬማ ፈጠርንለት፣ የራሱ የሆነ ኦብጀክት ፈጠርንለት ማለት ነው። ዜን የምናደርገው እነዚህን ነገሮች ኮንሶል ላይ እናውጣቸው። ሲምፕሊ ሴቭ ከማድረጋችን በፊት ዳታቤዝ ላይ ኮንሶል ላይ እናውጣቸው። ምን እንላለን? ዩዘር የሚለውን እነዚህ ኦብጀክቶች ይወጥልናል ማለት ነው። ይሄ ምንድነው? አንድ ኦብጀክት ነው ማለት ነው። ዜን እዚ ጋር ሪስፖንስ ዶት ሴንድ እንበልና ደን የሚል ሜሴጅ አስተላልፍ ማለት ነው። አሁን ወደ ፖስት ሜል ገብተን ቴስት እናደርጋለን። ፈርስት እዚ ጋር ፖስት ሜል ላይ እንገባለን። ኦኬ እዚ ጋር ምን እናደርጋለን? እዚ ጋር ሜትዳችን ፑት ይላል። ሜትዳችንን ፖስት እናደርገዋለን። እዚ ጋር ስላሽ ዩዘር ነው እንትናችን ዩአርኤላችን ልክ ነው። እዚ ጋር ሮ ላይ አድርገን ጄሰን ፎርማት አድርጋችሁ እዚ ጋር ምን ታስገባላችሁ? እኛ የምናስገባው ሶስት ነገር ነው። ፈርስት ኔም እናስገባለን። ኔም ዮኒ ያልኩት እኔ። ዜን ኢሜይል እናስገባለን። ኢሜይላችንን ዮኒ አት ጂሜል ዶት ኮም አልኩት። ዜን ምን እናስገባለን? ኤጃችን እናስገባለን ማለት ነው። ኤጅ 34 አልኩት ማለት ነው። ዜን ሴንድ ናክ። ኦኬ ጌም ብሎናል። እንደምታዩት ዳታችንም በኦብጀክት ፎርማት ወጥቶልናል ማለት ነው። አሁን ይሄ ባለፈው እንዳየነው ነው። በቃ ዝም ብለን ኮንሶል ላይ ያወጣነው። አሁን ሴቭ ናክ። ሴቭ ስናደርግ ምንድነው የምንጠቀመው? ሲምፕሊ እዚ ጋር ዩዘር የሚባለው ኦብጀክት አለና አዌት እንጠቀም። እዚ ጋር ሴቭ ሲያደርግልን ዩዘር ዶት እንልና ሴቭ እንላለን። ይህንን እንጠቀማለን ማለት ነው። ዩዘር ዶት ሴቭ ስንል ሴቭ ያደርግልናል። እዚ ጋር አዌት ምትላ ይራራ መታለች። እዚ ጋር ምክንያቱም አሲንክ የሚል ኦኬ ተቀርቶናል። ኦኬ እዚ ጋር ዩዘር ዶት ሴቭ ብለን እንላለን ማለት ነው። አሁን አንዴ ኮኔክት አድርጎልናል። ራን አድርገን ነው። ኦኬ ጌም ብሎናል። እዚ ጋር እንደምትሄድ ኮንሶል ላይ ወጥቶልናል። አሁን ዳታቤዛችን ላይ ሴቭ ስላደረግ ነው ገብተን ሞንጎዲቢ ዳታቤዛችን ላይ ነው። ፈርስት እዚ ጋር አንድ ነገር ማድረግ ይኖርባቸዋል ዳታቤዛችን ላይ። እዚ ጋር ከስር ኔትወርክ አክሰስ የሚል አለ። ኔትወርክ አክሰስ ላይ የሚለው ላይ ገብታችሁ ይሄ ጋር አይፒ አድሬስ አድ አይፒ አድሬስ የሚል አለ። እዚ ጋር አይፒ አድሬስ አድ ስታደርጉ እናንተ ከየትኛውም ቦታ ይሄ ሞንጎዲቢ ዳታቤዛችሁ እዚ ፒሲያችሁ ላይ ብቻ ሳይሆን አክሰስ የሚደረገው ከየትኛውም ቦታ አክሰስ እንዲደረግ ከፈለጋችሁ እዚ ጋር ምን ትላላችሁ? አለው አክሰስ ፍሮም ኤኒዌር ትላላችሁ ማለት ነው። ይሄንን ብትሉት ሞር ተመራጭ ነው። ዜን ኮንፊርም ታደርጋላችሁ። ኦኬ እዚ ጋር ከዚያም ፔንዲንግ ይላል። አክቲቭ እስኪሆን ትጠብቃላችሁ።
ኦኬ አክቲቭ ሆኖልናል። አሁን ያስገባነው ዳታቤዝ አለ። ዳታቤዙን ለማየት ምን ላይ እንሄዳለን? ክላስተር የሚል አለ። ክላስተር የሚለው ላይ ትሄዳላችሁ። ዜን እዚህ ጋር ብራውዝ ኮሌክሽን የሚል አለ። እሱ ላይ እንሄዳለን። ኦኬ እዚህ ጋር እንደምታዩት የኛ እንትን ምንድነች ቴስት የምትለች ባይ ዲፎልት የሰጠልን። ዜን ዩዘርስ የሚለው እኛ እዚህ ጋር ምንድነው የሰጠነው ዳታቤዛችን ላይ የሰጠነው እዚህ ጋር ዩዘርስ ጄስ የሚለው ላይ የሰጠነው ምንድነው የዳታቤዝ ሲማችን ዩዘር የሚለው ሶ እዚህ ጋር ዩዘር ይልልናል። ይህን ክሊክ አድርገን እንገባለን። ዜን ይኸው ዮኒያችን የሚል እኮ 34 የሚለው ሴቭ ሆኖልናል ማለት ነው። ኦኬ በዚህ መንገድ ሴቭ ማድረግ ትችላላችሁ። ዜን ወደ ሰርቨራችን ተመልሳ ኦኬ አሁን ለምሳሌ እዚህ ጋር ፖስት ስታደርጉ ተመሳሳይ ኢሜል እንዳይገባባችሁ ከፈለጋችሁ ምን ማድረግ ትችላላችሁ? ሲምፕሊ ኮንስት ኢሜል ዱፕሊኬት አልኩት እኔ። ዜን ማድረግ እንችላለን አዌት ተጠቅመን ዩዘር ዶት እዚጋ ስማችን ማነው ዩዘርስ ነው። እዚጋ የሞዴላችን ስም ዩዘርስ ነው። ሶ ዩዘርስ ነው መጠቀም ያለብን። ምክንያቱም ይሄ ኢሜል የሚባለውን የምንፈልገው ከማላይ ነው። ይሄ ዩዘርስ ከሚባለው ስኪማችን ላይ ነው ማለት ነው። እዚጋ ዩዘርስ ከሚባለው ዳታ ቤዛችን ላይ ነው ይሄ ኢሜል የሚባለውን አለ የለም የሚለውን ቼክ የምናደርገው። ሰው ዩዘርስ ዶት ፋይንድ ዋን ትላላችሁ ማለት ነው። እዚጋ ፋይንድ ዋን እንላለን። ዜን ፋይንድ ዋን ብላችሁ ምን ታስገባላችሁ? ኢሜይላችንን ታስገባላችሁ ማለት ነው። ኢሜይል እናስገባለን። እዚጋ ማስገባት ያለባችሁ እዚጋ በከርሊ ብሬስ ነው። ምክንያቱም ዩዘር ፋይንድ ዋን የሚለው ሜትድ የሚቀበለው ምንድነው ኦብጀክትን ብቻ ነው ማለት ነው። ሲንግል ቫልዩ ስለማይቀበል በዚህ መልክ ካስገባላችሁ ዜን ምን ታደርጋላችሁ? ኢፍ ኢሜል ዱፕሊኬት ኢሜሉ ካለ ማለት ነው። ኢሜል ዱፕሊኬት ከሆነ ካለ ምን እንዲያደርግልን ነው? ይሄ ኢሜል አለ እንዲል ነው የፈለግነው። ሪስፖንስ ዶት ሴንድ ብላችሁ ዚስ ኢሜል ኦልሬዲ ኤግዚት እንበለው። ኦኬ ይሄ ጋር ሪተርን መጠቀም እንዳረሱ፣ ምክንያቱም ይሄን ከሰራ ወደ ሌላው እንዳይሰራብን ሪተርን መጠቀም እንዳረሱ። ዜን አሁን ቴስት እናድርገው። አሁን ተመሳሳይ ኢሜል ሆኖ ሴንድ ብንለው እንደሚወጣልን እንዴ አታችኋል። ዚስ ኢሜል ኦልሬዲ ኤግዚት የሚል ይወጣላችኋል። ግን ኢሜሉን ቀይረው። ኢሜሉን ለምሳሌ የጋራ ቁጥር ከተትኩበት ሴንድ እናርግ። እንደምትት ደም ብሎ ሁለተኛ አስገባልን ማለት ነው። ሁለተኛ አስገባልና ሪፍሬሽ አድርገን ነው። ኦኬ እንደምትት ዮኒ ሚልና ዮኒ ፎር ሚል ኢሜል አለ። ሁለት ዳታ አለ ማለት ነው። በዚህ መንገድ ፖስት ማድረግ ትችላላችሁ ማንኛውንም ዳታ። ሁለተኛ የምናየው ደግሞ ፑት ሜትድ ነው። ኦኬ ይህንን ኮፒ እናርገውና አፕዴት ዳታ ኦኬ ይህንን ፔስት አድርገን ሜትዳችንን እናደርገዋለን ፑት እናደርገዋለን። ዜን እዚጋ ሴቭ የሚለውን ይህ ሙሉ እናጥፋው። ኦኬ እዚጋ የተለያየ ነገር መጠቀም ትችላላችሁ። አሁን ለምሳሌ መጀመሪያ ፑት ለማድረግ አፕዴት ለማድረግ ምንድነው የሚያስፈልገን? ዳታውን ማግኘት ያስፈልገናል ከዳታቤዝ። ዳታውን ካገኘን በኋላ ነው ያን ዳታ አፕዴት ማድረግ የምንችለው። መጀመሪያ ዳታውን እንዴት ማግኘት የምችሉባቸው ሜቶዶች አሳያቸዋለሁ። ዜን ሜቶዶቹን ካሳያቸው ወደ አፕዴት እንዴት እንደምታደርጉ አሳያቸዋለሁ ማለት ነው። መጀመሪያ ዳታዎቹን እንዴት እናገኛለን ከዳታቤዝ የሚለውን እናይ። ፈርስት ዳታ ለማግኘት ኮንስት ትሉና የፈለጋችሁት ስንት መጠቀም ትችላላችሁ። እኔ ዳታ አልኩት ዚኳልስቶ አዌት እንጠቀማለን። እዚ ጋር በነገራችን ላይ አዌት ስትጠቀሙ አዌት መጠቀማችሁ ምንም ጥቅም ከሌለው እዚጋ 3 ዶት ያደርግላችኋል። እንዲህ ሆቨርም ስታደርጉበት ይሁት አዌት was not affect on the type of this expression ይላል። ሶ እንደዛ ካለ ምንም አለመጠቀም ትችላላችሁ። ነገር ግን እዚጋ ገና ስላልጻፍኩ ነው እንደዛ ያለኝ። ዜን ምን ይጠቀማለን? ስኪማችን የምንፈልገው ከማላይ ነው ዩዘርስ ከሚባለው ወይ ነው። ዩዘርስ ከሚባለው ዳታቤዝ ላይ ስለምንፈልግ ምን እንላለን? ዩዘርስ ዶት ፋይንድ የሚለው እንጠቀማለን። ፋይንድ ተጠቅመን ዜን አሁን ፋይንድ ተጠቅመን እዚጋ ኢምፒቲ ብራኬት ካስቀመጠን እዚጋ እነዚህ ፋይንድ ዋን የሚባሉ የተለያዩ ሜቶዶች አሉ ፋይንድ ለማድረግ የሚያገለግሉ ልጻፍላችሁ።
የመጀመሪያው የሚያገለግለን ማነው? ፋይንድ የሚባል አለ። ሁለተኛ የሚያገለግለን ፋይንድ ዋን የሚባል አለ። ሶስተኛ ላይ ፋይንድ ባይ አይዲ የሚባል አለ። አራተኛ ፋይንድ ባይ አይዲ ከዛን ኤንድ አፕዴት የሚባል አለ። አምስተኛ ላይ ደግሞ ፋይንድ ባይ አይዲ ኤንድ ዲሌት የሚባል አለ ማለት ነው። እነዚህን ሜትዶች ነው ማሳያችሁ ማለት ነው። እነዚህ ሁሉ ፋይንድ ማድረጊያ ሜትዶች ናቸው። የመጀመሪያው ፋይንድን ስናይ ፋይንድ እነዚህ ሁሉ የሚቀበሉት ምንድነው? ኦብጀክት ነው። ኦብጀክት ማለት እንደዚህ ከርሊ ቤዝ አድርገን እዚህ ስንጽፍ ይሄ ኦብጀክት ነው ማለት ነው። ሁሉም የሚቀበሉት ኦብጀክት ነው ማለት ነው። እዚህ ጋር ኢምፒቲ ኦብጀክት ካደረግንለት ፋይንድ የሚያደርግልን ምንድነው? ዳታቤዛችን ላይ ያለውን ሁሉም ነው። አሁን ለምሳሌ እዚህ ጋር ዳታቤዛችን ያለው ስንት ነው? 2 ዩዘሮች ነው ያሉት። እነዚህ ሁለቱን ዩዘሮች ዲስፕሌይ ያደርግልኛል ማለት ነው። እዚህ ጋር ምንም መቀበል አይጠበቅብንም። ኢምፒቲ ሴት ካደረግ ነው ዜን እዚህ ጋር ሄደን ሜትዳችንን ፑት እንመርጣለን። እዚህ ጋር ስላሽ ዩዘር ነው እንትናችን ዜን እዚህ ጋር ናን እናደርገውና ሴንድ እናደርጋለን። ኦኬ እዚህ ጋር ኢረር አሳይቶናል። ምንድነው ኮንሶል ዶት ሎግ ብሎ ኦኬ እዚህ ጋር ዩዘር የምትሏ ቅድም ስላላጠፋናት ነችን ደልቷትና ምን እናደርጋለን? እዚህ ጋር ኮንሶል ዶት ሎግ ብለን ዩዘር በሚለው ፋንታ እዚህ ጋር ምንድነው ዳታችን ፋይንድ ያደረገውን ዳታ ዲስፕሌይ እንዲያደርግልን ዳታ የሚለውን እናስገባለታለን። ዜን ድጋሚ ኦኬ ኮኔክት ሆኖልናል። ድጋሚ ሴንድ እናርግ። ኦኬ እንደምታዩት ደም ብሎልናል። እዚህ ጋር ሁለቱም ዳታ ወጥቶልናል ማለት ነው። ከፍ አድርጌ ለታያችሁ ይኸው በአሬ መልክ ሁለቱን በኦብጀክት አወጥቶልናል። ሁለቱንም ያለን ዳታ ምክንያቱም የተጠቀምነው ፋይንድ ሜትድ ምንድነው እዚህ ጋር ኢምፒቲ ስለሆነ ነው ማለት ነው። ኢምፒቲ ከሆነ ሁሉንም ያወጣልና ነገር ግን አሁን እኛ በኢሜል ፋይንድ ማድረግ ብንፈልግ እዚህ ጋር በኢሜል ፋይንድ እናርግ። ኢሜላችንን ከቦዲ ላይ ተቀብለን ፋይንድ እናርግ ማለት ነው። ዜን እዚህ ጋር ምን እናስገባለን? ኢሜል እናስገባለን ማለት ነው። ዜን እዚህ ጋር አሁን ለምሳሌ ሮ ዳታ ሮ ይሁንና በኢሜላችን ነው ፋይንድ የምናደርገው። እዚህ ጋር ይሄንን እናጠፋዋለን። ኢሜላችንን ብቻ እናስቀራለን። አሁን ዲስፕሌይ እንዲያደርግልኝ የፈለኩት ምንድነው? ዮኒ ፎር የሚለውን ኢሜል ነው። ኢሜል ያለበትን ዩዘር ነው ዲስፕሌይ እንዲያደርግልኝ የፈለኩት። እዚህ ጋር እሱን ሴንድ እናርግ። ዜን ደም ብሎናል። እንደምትሄድ አንዱ ብቻ ወጥቶልናል ማለት ነው። ይወጣልን የትኛው ዩዘር ነው? ኦኬ ይወጣልን የትኛው ዩዘር ነው? ይሄው ዮኒ ፎር የሚለው ዩዘር ወጥቶልናል ማለት ነው። አንዱን ብቻ ፋይንድ ማድረግ በዚህ መንገድ ትችላላችሁ። ኦር ደግሞ በኔም ብንጠቀም አሁን ለምሳሌ እዚህ ጋር ኔም ብንለው አጠቃላይ ሁሉንም ያለን ኔም ዲስፕሌይ የሚያደርግልን ማለት ነው። እዚህ ጋር አሁን ኢሜል ዩኒክ ስለሆነ ነው እዚህ ጋር ኔም እንጠቀማለን ማለት ነው። አሁን ለምሳሌ ኔማችን ማን ነው የሚለው እዛ ኦኬ እዚህ ጋር ኔማችን ነው። እዚህ ጋር ሁለቱም ጋር ዮኒ ነው ኔማችን የሚለው ኦኬ እዚህ ጋር ማን ልበለው ዮኒ ይላለው ማለት ነው። ዜን ሴንድ እናደርጋለን። ኦኬ ደን ብሏል። እንደምትይዝ እዚህ ጋር ይኸው ሁለቱም ወጥቶልናል ማለት ነው። ምክንያቱም ሁለቱም ስማቸው ምንድነው ዮኒ ስለሆነ የተለየ ስም ቢኖር አይወጣም ማለት ነው። ኦኬ በዚህ መንገድ ፋይንድ መጠቀም እንችላለን። ሌላው ደግሞ ምን የሚባል አለ ብለናል? ፋይንድ ዋን የሚባል አለ። ፋይንድ ዋን እዚህ ጋር ፋይንድ እና ፋይንድ ዋን ልዩነታቸው ምንድነው? አሁን ፋይንድ ስንል ሁለቱንም ኔም ሲያገኛቸው ወጥቷቸዋል። ነገር ግን ፋይንድ ዋን ከሆነ የመጀመሪያ ያገኘውን ነው የሚወጣው። አሁን ለምሳሌ መጀመሪያ ላይ ኔሙ ዮኒ ብን አንድ ሲያገኝ እሱም ብቻ ይወጣል፣ ሌላውን አያወጣም። እዚህ ጋር ማንም ይወጣልን? ይሄ ዮኒ ጂሜል የሚለው የመጀመሪያው ስላለ ይሄን ነው የሚወጣልን ማለት ነው። ኦኬ እዚህ ጋር ፋይንድ ዋን አድርገን ቴስት እናድርገው። ኦኬ ሴንድ እናር ዜን እዚህ ጋር ነው ማለት ነው። ኦኬ እንደምታዩት ምን ወጥቶልናል? ዮኒ ጂሜል የሚለው ብቻ ነው የሚወጣልን። ምክንያቱም የሚፈልገው ምንድነው አንድ ኔሙ ዮኒ የሆነ ብቻ ነው እንጂ በሙሉ ዮኒ የሆኑ ስማቸውን አይፈልግም ማለት ነው። በዚህ መንገድ መስራት እንችላለን ማለት ነው። እዚህ ጋር ፋይንድ ዋን እና ፋይንድ ግልጽ እንደሆነ ተስፋ ያደርጋለሁ። ሌላው እንደነው ፋይንድ ባይ አይዲ አለ። ፋይንድ ባይ አይዲ ሲሆን ደግሞ አይዲን የምንጠቀመው ግን የምንጠቀመው አይዲ ምንድነው? እዚህ ጋር ማንኛውም ዩዘር ክሬት ሲደረግ የየራሱ አይዲ አለው። ራሱ ሞንጎዲቢ የሚሰጥልን አይዲ ነው። ይኸው ሰረዝ አድርጎ አይዲ ሰጥቶልናል። ይሄ አይዲ አለ።
እዚህ በአይዲያችን ነው ማለት ነው ፋይንድ የምናደርገው። ለምሳሌ እኔ የዚህኛውን ይሄ ጋር ዩኒፎርም የሚለውን አይዲ ኮፒ ላድርገው። ዜን ኮፒ ካደረግኩት ወደ እዚህ ጋር የምናደርጋለን አይዲያችን እንጠቀማለን ማለት ነው። አይዲያችን ማን ነው? ስላሽ አድርገን አይዲ ነው ማለት ነው። በዚህ መንገድ እንጠቀማለን። ችን ኦብጀክት ላይ እንክተታት። ዜን እዚህ ጋር ስላሽ አይዲ እንጠቀማለን ማለት ነው። ዜን እዚህ ጋር ምን እናደርጋለን? ሴንድ ስናደርግ ይችን አይዲ እናደርጋለን። ስሙ ስላሽ አይዲ ስለሆነ ነው ያው ለሁሉም የሚሰጠር። እዚህ ጋር ኮፒ ያደረግነውን ፔስት እንለታለን ማለት ነው። ዜን ሴንድ እናድርግ። ኦኬ እንደምታዩት እዚህ ጋር ምን ወጥቶልናል? ይኸው ዩኒፎርም የሚለው ወጥቶልናል። የተጠቀምነውም የዩኒፎርም አይዲ ስለሆነ ወጥቶልናል ማለት ነው። ሶ ፋይንድ ባይ አይዲ በዚህ መንገድ መፈለግ ትችላላችሁ። አሁን እዚህ ጋር ምንድነው ከቦዲያችን ላይ ነው ይሄን አይዲ እየተቀበልን ያየ ነዋ። ግን ከኮየሪ ከፓራሜትር ላይ መቀበል ትችላላችሁ። ከኮየሪ ላይ መቀበል ትችላላችሁ። ሞር ሪኮማንድ ማድረጋችሁ ከፓራሜትር ላይ ብትቀበሉ ነው። ለምሳሌ እዚህ ጋር የሆነ ፓራሜትር እንጠቀም ስላሽ ብለን ምን እንበለው አይዲ ልቦች አሉ በለው። ዜን እዚህ ጋር የምናርክ ሪኩዌስት ዶት ቦዲ ሊሆን ሪኩዌስት ዶት ፓራምስ የምንጠቀማለን። እዚህ ጋር ዜን አይዲያችን እንጠቀማለን ማለት ነው። እዚህ ጋር ሲንግል ቫልዩ ስለሆነ እዚህ ጋር ኦብጀክት አንጠቀምም፣ አይዲ ነው ጀስት የምንለው። እዚህ ቅድም አይዲ የምንጠቀምበት ምክንያት ምንድነው? የሚቀበለው ኦብጀክት ነው። እዚህ ጋር ግን ሲንግል ቫልዩ ራሱ ኦብጀክት ስለሆነ ምንድነው እዚህ ጋር ኦብጀክት የምንጠበቀት አይጠበቅብንም ማለት ነው። ዜን ምን እናደርጋለን? እዚህ ጋር ኮኔክት አድርጎልናል። እዚህ ጋር ሄደን የምናደርጋለን ይሄንን እንበለውና እዚህ ጋር ስላሽ አድርገን የምንጠቀመው አይዲያችንን እንደ ዩአር የምንጠቀመው ማለት ነው። ለምሳሌ እኔ ይሄኛውን ኮፒ አድርጌ ልውሰደው፣ ሌላኛውን ኮፒ አድርጌ ወሰድኩ። ዜን እዚህ ጋር ፔስት አልኩት። ሴንድ እናድርግ። ደን ብሎናል። ኦኬ እንደምታዩት ዮኒ የሚለው ዲስፕሌይ ሆኖልናል ማለት ነው። በዚህ መንገድ ፋይንድ ማድረግ እንችላለን ዳታ ቤዛችን ላይ ያለን ዳታ። ሌላው ፋይንድ ይሄ ጋር ፋይንድ አደረግና እሺ አሁን ፋይንድ ካደረግን ወደ እነዚህ ሁለቱ ቀጣይ ያሳያቸዋለሁ። ቆይ እነዚህ ፋይንድ ካደረግን ወደ ምናርግ አፕዴት እናርገው። ለምሳሌ ሁልጊዜ አፕዴት ስታደርጉ እስካሁን በኢሜይላቸው በኔማቸው ፋይንድ እያደረግን ነው። እንደዛ ፋይንድ አድርገን አፕዴት ማድረግ አንችልም። ፋይንድ አድርገን አፕዴት ማድረግ የምንችለው በራሱ በአይዲያቸው ነው ማለት ነው። ሞንጎዲቢ በሚሰጣቸው እዚጋ ኦብጀክት አይዲ በሚለው ተጠቅመን ነው አፕዴት ማድረግ የምንችለው። ሰው አሁን ኦብጀክት አይዲያቸውን ተጠቅመን አሁን ለምሳሌ ይህን ፋይንድ አደረግኩት። ስሙ ማነው? ዮኒ ነው። ኢሜይሉ ዮኒ ጂሜል ዶት ኮም ነው እና ኤጁ 34 ነው። ለምሳሌ ኤጃችንን አፕዴት ማድረግ ብፈልግ እዚ ጋር ምን እንላለን? ዳታ እንላለን። ዳታ ዶት ምን እንላለን? ኤጅ ብለን ቀጥታ እንሰጠዋለን። ለምሳሌ 34 ነው የቅድሙ፣ እኔ 109 ልበለው ኤጅ አፕዴት አደረኩት ማለት ነው። ዜን አፕዴት ካደረጋችሁ በኋላ ምንድነው እንደ ቅድሙ ሴቭ ማድረግ ይጠበቅባቸዋል። ሴቭ ስታደረጉ ምንድነው ይብለናል? አፕዴት ተጠቅማችሁ ዳታ ይሄ ጋር ዳታ የሚለውን ትጠቀማላችሁ። ዶት ምን ትጠቀማላችሁ? ሴቭ የሚለውን ትጠቀማላችሁ ማለት ነው። ሴቭ ለማድረግ ሁሌ ቫሪያብል ኔማችን ዶት ሴቭ ነው የምትጠቀሙ። ሰው በዚህ መንገድ እንጠቀማለን። እሺ እዚህ ጋር ኔሙን ብቻ ሳይሆን ኔሙንም አፕዴት እናድርገው። ኤጁን ብቻ ሳይሆን ኔማችንንም አፕዴት እናድርገው። ኔማችንን ለምሳሌ ማን እንበለው? ፖፕ ልበለው። እዚህ ጋር ስትሪንግ ፎርም መሆን አለበት። ፖፕ እናድርገው። ዜን እዚህ ኤጅን 109 እና ኔሙን ፖፕ ብዬን አፕዴት ያደረኩት። ዜን ምን እናድርግ? ሴንድ እናድርግ ማለት ነው። ደን ብሎናል። ዜን ዳታቤዛችን ላይ ገብተን እዚህ ጋር ሪፍሬሽ ስናደርገው ነው የሚመጣልን። እዚህ ጋር ምን እናደርጋለን? ሪፍሬሽ ወይም ደግሞ እዚህ ጋር ኮንሶል ላይ ወጥተነዋል። እንደምትሄድ ኔሙ ፖፕ ሆኖልናል፣ ኤጁ 109 ሆኖልናል። እዚህ ጋርም ዳታቤዝ ላይ ያሳያችሁ። እዚህ ጋር ሪፍሬሽ የምትላለች ሪፍሬሽ እናደርጋታለን። ያው እንደምትሄድ ፖፕ እና 109 ሆኖልናል ማለት ነው። የራኛውን አይዲ ስለተጠቀም ይሄኛውን ነው አፕዴት የሚያደርግልን ማለት ነው። በዚህ መንገድ አፕዴት ማድረግ እንችላለን። ኦር ደግሞ እዚህ ጋር ፋይንድ ባይ አይዲ ኤንድ አፕዴት ይላል። በአንድ ላይንም አፕዴት ማድረግ እንችላለን። አሁን እኛ ሁለት ላይ መጠቀም ከደበረን ይሄንን ላጥፈው እና በአንድ ላይን ፋይንድ ባይ አይዲ ብለን ኤንድ አፕዴት የሚለውን መጠቀም እንችላለን። እዚህ ጋር ስንጠቀም አይዲ ተጠቅመናል። ኮማ እናደርግና ኦብጀክት ክሬት እናደርግና ለምሳሌ ኔማችንን አፕዴት ማድረግ ብንፈልግ ኔም ፖፕ ብለን ነው። አሁን ኔሙን ልቀይርለት ሌላ ነገር። ለምሳሌ ኔማችንን ማንበው ጆ አልኩት። እኔ ኔማችንን ፖፕ የነበረውን ማን ያደርግልን? ጆ ያደርግልናል ማለት ነው። ዜን ምናክ እዚህ ጋር ሴንድ እናርክ። ኦኬ ደን ብሎናል። እዚህ ጋር
እንደምታዩት ኔማችን ፖፕ ነው፣ አልተቀየረው። እዚህ ጋር ኮንሶላችን ላይ ቅድም ቀይሮልን ነበረ። እዚህ ጋር አውዴት ስናደርገው በአንድ ላይ ሳይሆን እዚህ ጋር ግን አልቀየረልን። ምክንያቱም በኋላ እነግራችኋለሁ። ግን እዚህ ጋር ሪፍሬሽ ስናደርገው ምን እንደሚሰጠን ላሳያችሁ። ኦኬ እንደምታዩት እዚህ ጋር ኔማችን ምን አድርጉልን ነው ጆ አድርጉልን። ለምንድን ነው እዚህ ጋር ኮንሶል ዶት ሎጋችን ላይ ዳታ የሚለውን ሲያወጣ እዚህ ጋር ኮፕ የሚለውን ራሱን ያወጣልን። እዚህ ጋር በአንድ ላይን አፕዴት የምናደርግ ከሆነ አፕዴት ይሄ ጋር ያለውን ዳታ አፕዴት አያደርግልንም ማለት ነው። ሶ እሱን አፕዴት እንዲያደርግልን ከፈለግን መጠቀም እንችላለን። እዚህ ጋር ኮማ አድርጋችሁ ከሪፕሌስ አድርጋችሁ ኒው ትላላችሁ። ኒው ብላችሁ ምን ትጠቀማላችሁ? ትሩ ብላችሁ መጠቀም ትችላላችሁ ማለት ነው። አሁን አንድ ቀይሬ ላሳያችሁ። ለምሳሌ አሁን ምንድነው እዚህ ጋር ኔሙ ጆ ነው። እዚህ ጋር ኔማችን ኖፕ ልበለው ዜ ኖፕ ካልነው በኋላ እዚህ ጋር ጆ የነበረው ኖፕ ያደርግልናል ማለት ነው። እዚህ ጋር ሴንድ እናድርገው ነው። ኦኬ ደን ብሎናል። እዚህ ጋር ስማችን አይታችኋል። አሁን ቀይሮልናል ራሱ ኮንሶል ላይ ኖፕ ብሎልናል ማለት ነው። ምክንያቱም እዚህ ጋር ኒው የሚለውን ትሩ ስለተጠቀምን ነው። ዜክ በዚህ መንገድ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ። የዳታቤዝ ላይ ያለ ዳታችሁን በዚህ መንገድ አፕዴት ማድረግ ትችላላችሁ። ሌላው ደግሞ የምናየው ምንድነው ፋይንድ ድሌት የሚለውን ነው። ድሌት ለማድረግ በጣም ቀላሉ ድሌት ኦኬ ከሞንጎዲቢያችን ዳታዎችን ድሌት ስናደርግ ኦኬ ተመሳሳይ ስለሆነ ይህንን ኦልሬዲ ኮፒ አድርጌ ላንጠውና ዜብ እዚህ ጋር ምን ያስፈልገንም ይሄ ጋር ሴቭ ማድረግ ያስፈልገንም። ምክንያቱም ዳታቤዛችን ላይ ሴቭ ልናደርግ ስላልሆነ ድሌት ልናደርግ ስለሆነ ይህን እንደልተዋለሁ፣ ይህንን እንደልተዋለን። ድሌት ስታደርጉ ሲምፕሊ ምንድነው የሆነ አይዲያችሁን ትቀበላላችሁ። ከዛም በኋላ ፋይንድ ባይ አይዲ ኤንድ አፕዴት ነው የሚለው ብኔ እዚህ ጋር ሌላ ሜትድ ብናለን ድሌት የሚላለ ሰው ድሌት የሚለውን ትጠቀማላችሁ። ሰው እዚህ ጋር ፋይንድ ባይ አይዲ አድርጉ እንደ ኤንድ ድሌት እንዲያደርግልን ነው የምፈልገው ማለት ነው። እዚህ ጋር ምንም አይነት ኮንሶል ስለሌለን ይሄ ጋር አጥፈዋለሁ። ኦኬ እዚህ ጋር ምንድነው ኮንስት ዳታ የሚለው ምንም ስለማይጠቅመን እናጠፋዋለን ማለት ነው። ድሌት ለማድረግ በጣም ቀላለው። ጀስት እዚህ ጋር አሁን ከፓራሜትር አይዲያችሁን የምትቀበል ከሆነ ሪኩዌስት ፓራሜትር ትላላችሁ። ከቦዲ የምትቀበል ከሆነ ሪኩዌስት ቦዲ መጠቀም ትችላላችሁ። ግን ሞር ሪኮማንድ ማድረጋችሁ ከፓራሜትር እንድትቀበል ነው። ዜን ከፓራሜትር እንደዚህ ከተቀበላችሁ ወደ ምንድነው ፋይንድ ባይ አይዲ ኤንድ ድሌት የሚል ብቻ መጠቀም ነው የሚጠበቅባችሁ። ዜን እዚህ ጋር ሪስፖንስ እንዳደረግልን ደንብ ብየዋለሁ። አሁን ቴስት እናደርገው። እዚህ ጋር ምትም እናደርጋለን። ፈርስት ድሌት እናደርገዋለን ሜትዳችንን። እዚህ ጋር አይዲያችንን ሰተነዋ ዜይ ሴንድ እናርግ። ኦኬ ሴንድ ስናደርግ ይላል። ለምንድን ነው ኦኬ እዚህ ጋር ሜትዳችንን አልቀየር ነው ፑት እንዳልነው ነው ድሌት ወደሚለው ቀየሩት። ዜን ሴንድ እናደርጋለን ማለት ነው። ኦኬ እንደምታዩት ደን ብሎናል። እዚህ ጋር ምንም አይነት ሪስፖንስ የለም፣ ደን የሚለው ብቻ ነው። ዜን ምን እናደርጋለን? እዚህ ዳታቤዛችን ላይ መተን ሪፍሬሽ አድርገን ድሌት እንደሆነ በስትክክል እናያለን ማለት ነው። ኦኬ እንደምታዩት ሁለት ዳታ ነበረ፣ አንድ ዳታ ቀርቶናል። ይሄኛው ብቻ ነው የቀረ። በዚህ መንገድ ድሌት ማድረግ ትችላላችሁ ማለት ነው። ኦኬ አንድ ተጨማሪ ነገሮችን ላሳያችሁ። ምንድነው እዚህ ጋር ዳታቤዛችን ላይ እዚህ ጋር ዩዘራችን ላይ ተጨማሪ ነገሮችን መጻፍ እንችላለን ማለት ነው። አሁን እዚህ ጋር ጀስት ምንድን የጻፍ ነው ዳታ ሴፓቸውን ብቻ የጻፍ ነው። ቅድም ምንድን ብለናል? መንጎሽ እዚህ ጋር ስናይ መንጎሽ ለምን ይጠቅመናል ብለናል? አድ ስኬማ ለማድረግ ይጠቅማል ብለናል። ሶ እዚህ ጋር ምን አድርገናል? ስኬማ አዳርገናል። ይሄን ስኬማችን ሁለተኛ ምን ለማድረግ ይጠቅማል? ለቫሊዴሽን ይጠቅማል ብለናል። ቫሊዴሽን አሁን አሳያችኋለሁ። እና ለሚድዋይድ ሆክም ሰፖርት ያደርጋል ብለናል። እሱን ያው ብዙ እያየን ስለሆነ እዚህ ጋር ቫሊዴሽኑን ላሳያችሁ። ቫሊዴሽን ሲሰሩ ምንም ይላለ እንደዚህ ኦብጀክት ክሬት ታደረጉና ታይፕ ትላላችሁ። ታይፑ ምን ትላላችሁ? ስትሪንግ ስለሆነ ስትሪንግ እንላለን። ዜድ ምን አለ? ሪኩዌርድ አለ። አለፈው ሪኩዌርድ እያየን ነበር። ሪኩዌርድ ብላችሁ ትሩ ትላላችሁ። ዜን ለምሳሌ አሁን ይሄ ጋር ይበቃናል። ታይፕ ብለን ስትሪንግ እናደርጋለን። ስጋም ሪኩዌርድ ብለን እናደርጋለን። ትሩ እናደርጋለን። ሪኩዌርድ ማለት ባለፈው አስረድቻችኋለሁ። ዜን እዚህ ጋር ኢሜል ዩኒክ ስለሆነ ምን ማለት እንችላለን? ዩኒክ ማለት እንችላለን ማለት ነው። ዩኒክ ብለን ምን እናደርጋለን? ትሩ እናደርጋለን ማለት ነው። ከአንድ በላይ ኢሜል ስለሚፈቀድ እዚህ ጋር ነምበር የሚለውን ይህን እንተወው። እሺ ዜን ምን አለ ደግሞ ተጨማሪ ኦፕሽናል ከሆነ ምን ማድረግ ትችላላችሁ? ሪኩዌርድ ትሩ የሚለውን ዝም አለም መተው ትችላላችሁ። ሪኩዌርድ ባይ ዲፎልት ምድረ ፎልስ ነው። ለምሳሌ ኤጅ
እዚህ ጋር ሪኩዌርድ ትሩ ካለ ነው ሪኩዌርድ ምንድነው ፎልስ ነው ማለት ነው በዲፎልት። በዚህ መንገድ መጠቀም ትችላላችሁ። ሴቭ እዚህ ጋር አናውን ነገር ኦኬ ዜን ዳታቤዛችን ኮኔክት ሆኗል። ይህንን ትራይ ማድረግ እንችላለን። ለምሳሌ እዚህ ጋር ሜትዳችንን ፖስት እናድርገውና ዩአርኤላችን እንደዚው እናድርገው። ኔም እንስተው ኔም ኦኬ ዜም እንስተው ኤጅ እንስተው ማለት ነው። ኤጅ አለመስጠትም እንችላለን እዚህ ጋር በነገራችን ላይ ምክንያቱም ኤጅ ኦፕሽናል ሊሆን የሚችል ነገር ስለሆነ አለመስጠትም እንችላለን። ኤጅ እንደዚህ እንስተው ዜፕ ሴንድ እናርግ። ኦኬ ደን ብሎናል። ዳታቤዛችን ላይ ሄደን ነው ሪፍሬሽ እናርግና እንደምታዩት በዚህ መንገድ ምን አድርጉልናል አዳርጉልናል ማለት ነው። በዚህ መንገድ ሪስትሪክሽን መስጠት ትችላላችሁ። ኦኬ እዚህ ጋር ተጨማሪ አንድ ነገር ላሳያችሁ። ለምሳሌ ምን የሚባል አለ ታይም ስታምፕ የሚባል አለ። ታይም ስታምፕስ የሚባል አለ። እሱን ትሩ ስትሉት አንድ ነገር ይጨምርላችኋል ማለት ነው። ምንድነው የሚጨምርላችሁ? እዚህ ጋር ራን አድርጌ ላሳያችሁ ምን እንደሚጨምር። ለምሳሌ ይሄን ሴንድ እንበለው። ኦኬ እዚህ ጋር ኢሜይላችን ስለተደገመ የሆነ ነገር ሊጨምርና ሴንድ ልበለው። ኦኬ ደን ብሎናል። እዚህ ጋር መተን ሪፍሬሽ እናድርገው። ኦኬ እንደምታዩት ከዚህ በፊት ምንድነው ተጨማሪ ነገር የለም ነበር። ነገር ግን ታይም ስታምፕ የሚል ስንጨምር እዚህ ጋር ክሬትድ አርት እና አፕዴትድ አርት የሚለውን ጨምሮልናል ማለት ነው። እንደምታዩት እዚህ ጋር ክሬትድ አርት እና አፕዴትድ አርት የሚል ጨምሮልናል። ምክንያቱም ምን ስለተጠቀምነው ታይም ስታምፕ ምን ትሩ ብለን ስለተጠቀምን ነው። ሌላው ደግሞ ዲፎልት ቫልዩ አለ። ለምሳሌ እናንተ ይሄ ጋር ኤጅ ኦፕሽን አለው። እዚህ ጋር ኤጃችንን ዲፎልት ቫልዩ መስጠት እንችላለን። ኤጅ ብለን ታይፑን ምን እንበለው ነምበር እንላለን። ዜድ ዲፎልት ብለን ዲፎልት ቫልዩ ለምሳሌ ኤጅ 21 እንስተው። ያው ይሄ ለኤግዛምፕል ስለሆነ ነው። ዜድ እዚህ ጋር ራንስ አረግ ኤጅን ሳልሰጥ ራን ላርግ ዜድ ሴንድ ላርግ። ኦኬ ኢሜይላችን ኦኬ የተደገመ ስለሆነ ሴንድ እናርገውን። ኦኬ እንደምትደም ብሏል። እዚህ ጋር ምን ይሰጥልናል ማለት ነው። እዚህ ጋር ኤጅ 21 ሰጥቶልናል። እዚህ ጋር ምንም ኤጅ አልሰጠነው ግን ኤጅ 21 ሰጥቶልናል። ምክንያቱም ምንድነው ዲፎልት ቫልዩ ኤጅን ስለሰጠነው ማለት ነው። እዚህ ጋር ሪፍሬሽ አድርጌ ላሳያችሁ። ኦኬ እንደምታዩት ኤጅ 21 ሰጥቶልናል ማለት ነው። ሶ በዚህ መንገድም ምን ማድረግ ትችላላችሁ? ዲፎልት ቫልዩ መስጠት ትችላላችሁ ማለት ነው። ተጨማሪ ነገሮችም አንዳንድ ነገሮች አሉ። እነሱን እናንተ በራሳችሁ ያቸው። ኦኬ እዚህ ጋር እንዲህ ያላሳየኋችሁ ሜትድ አለች። ምንድነች? ጌት ሜትድ የምትባለው ነች። ያው እስካሁን አይተነዋል። ዋናውም ችግር የለውም። ነገር ግን ይህን ኮፒ አድርጌ ላሳያችሁ ለማሳየት ያክል። ዜን እዚህ ጋር ምን ጌት ለማድረግ ምንም አያስፈልገንም። ፓራምስን ማድረግ አያስፈልገንም። ጀስት ፋይንድ ማድረግ ነው የሚያስፈልገን። ፋይንድ ብቻ በሚለው ሁሉንም እንትኖች ቅድም ፋይንድ እያደረግን ስናገኝ አይተን አለ። ጀስት በዛ መንገድ ይሄ ጋር ሜትዱን ጌት ብላችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ እዚ ጋር ፋይንድ ብለን ኢምፒቲ ኦብጀክት እናስቀምጥለትና እዚ ጋር ሪስፖንድ ዶት ጄሰን ፎርማት እንጠቀም። ዜድ ሜሴጃችን የምንበለው ደን እንበለው። ከዛ በኋላ ምናችንን ዳታ አለ ዳታ ለምሳሌ ዳታችንን የምንበለው እዚ ጋር ዳታችንን ኮንስት ብለን ዳታ እንቀበል ማለት ነው። እዚ ጋር ያገኘልን ዳታ እንቀበለውና እዚ ጋር ፔስት እናድርገው። ዜን በዚህ መንገድ ፔስት እናድርገው ማለት ነው። ሶ እዚ ጋር ሜትዳችንን የምናድርገው ጌት እናድርገው ስላሽ ዩዘር አደረግነው። ዜን ሴንድ እንላለን። ኦኬ እንደምታዩት እዚ ጋር ነው እንዲያወጣልን የፈለግነው እኛ። እያንዳንዱ ሁሉም ዳታችን ወጥቷል። ሜሴጃችን ደን ይላል። ዳታችን ደግሞ ይሄውና የመጀመሪያው ዳታ ሁሉም ዳታ እዚ ጋር ወጥቶልናል ማለት ነው። በዚህ መንገድ ሆል ዳታችሁን ጌት ማድረግ ትችላላችሁ። ኦኬ ፋሚሊ ሞንጎዲቢ ይሄን ይመስላል። አምሹር እስካሁን ካያችሁት እንደተወደዳችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። በቀጣይ ደግሞ ኩኪ ፓርሰር የተባለው ሚድል ዌር እናያለን። እስክንገናኝ በቀጣይ ይመቻችሁ።